ከልሏል። ተመልከቱ። መልካቸው የመምህር ግርማ መልክ ከልሏል። የቀሲስ ሄኖክ ሌሎቹንም መልካቸውን ከልሏል። በሱ ቤት እንግዲህ የሆነ ጥንቃቄ ማድረጉ ሊሆን ይችላል፣ ወይም ደግሞ የሆነ ዝም ብሎ አለ እስቲ እንደው ሙሉ ከሚታይ መልካቸው ወይ መልካቸው ማየት ፈርቶ ሊሆን ይችላል። አጅሮ ሙሉ ማየት አይፈልግማ። ፈጠጥ ሲሉ እኮ የሚጮህ ነው ካለ ገና ሲያፈጡበት እኮ የሚጮህ መድረክ ላይ እኮ ይሄንንም ፈርቶ ሊሆን ይችላል። ግን ዞሮ እዚህ አርቲቪቲ ውስጥ አልገባም። ግን አጋንንት ወልቆ ሲንፈራፈር እያሳዩን ያሉት ይሄንን እንደምንድን ነው የሚመለከቱት? አጋንንት ወልቆ ሲንፈራፈር ምናልባት ቤተክርስቲያን ስለ ፈውስ ህዝብን የምታስተምረው ምን ላይ? ቤተሰቦች መጽሐፍት ላይ። ምክንያቱም ካሜራ ባልነበረበት ዘመን ምን ትበል? በመጽሐፍት ነው የምታስተምረው። በስዕልና በመጽሐፍት ነው። ቅዳሴ ስናስቀድስ ስዕሎቹን ስናያቸው ከወገብ በላይ አንበሳ የሆነ ከዚህ በታች ሰው ፍጡር የሆነ ምናምን የሚያስፈራ ሰይጣን በቀስት አድርገው ሰማዕታት ሲወጉት ሲገሉት ምናምን ስዕል እናያለን። ያ ጠላትን የማሳደድ ስራ ነው አይደል? እሺ። ስለዚህ በመጽሐፍት ላይ ነው አባቶች ሲያድኑ ሲፈውሱ፣ በስዕል ላይ መቁጠሪያ ይዘው የአባ ጎርጎርዮስን አሁን ስዕል ስትመለከቱት አጋንንትን ተሰልፈው አንበርክከዋቸው መቁጠሪያ ይዘው ይሳላል። እሱ ላይ ተቃውሞ የለም። በገሃድ ግን እንደዚህ መቁጠሪያ ይዘው ሲመጡ አባቶች ደግሞ ይላሉ አንድ ብለው። በገሃድ ደግሞ የሚያጠምቁ አባቶች አጋንንትን ናውጣ በኢየሱስ ክርስቶስ ስም በስላሴ ስም ናውጣ፣ ማነህ ስንት ነህ ከየት መጣ ሲባል ይላሉ። ምን አለበት በድሮ ጊዜ ካሜራ በኖረ ሪከርድ በኖረ። እግዚአብሔር ካሜራ የሚባለው ነገር የፈጠረው የዛሬ 1000 ዓመት ቢሆን ኖሮ ብዙ ማስረጃ እናይ ነበር። ማንም አፉን አይከፍትም ነበር። ብዙ ነገር እናይ ነበር። በእውነት ማይክሮፎንን ለቅዳሴ እየተጠቀመች በካሜራ ግን አጋንንቱ ሲጮህ ተጠይቆ ሲለፈልፍ ግን ለምን በካሜራ ተቀረጸ ይላሉ። በካሜራ በቴሌቪዥን በቀጥታ ስርጭት ቅዳሴን እያስተላለፈች ማህበራዊ ሚዲያን እየተጠቀመችበት ለስብከቱም ለቅዳሴውም ለማንኛውም አገልግሎት ካሜራን እየተጠቀመች ቤተክርስቲያን አጋንንት ሲወጣ ግን በማሳየት ደግሞ ለምን ይቀረጻል ይላሉ። ስለዚህ ሶሻል ሚዲያን መጠቀም እንዳለብን ራሱ እያስተማረ እሸቱ ደግሞ መልሶ እንደገና ሲቃወም ታዩታላችሁ። ጊዜው ባመጣው አጋንንትን እንዴት ማጋለጥ እንደሚቻል ደግሞ እኛ እናያለን ማለት ነው። ጊዜው ባመጣው ለምን በመዝሙር አድርገው መምህር ግርማ ሆዳቸውን ራሳቸውን ጀርባቸውን እየቀጠቀጡ የሚናገሩት ነው። መልካቸውን ለምን ከለለው? ለምንድን ነው በድምጽ ባያረገው? ስራ ማስተማር ከሆነ ማስተማር ነው። መልስ መስጠት ከሆነ መልስ መስጠት ነው። ከስጋው ጾመኛ ነኝ ከመረቁ ስጡኝ አይነት ነገር አንዱን ጥሎ አንዱን አንጠልጥሎ መሆን የለበትም። ከሰራስ ሙሉ መስራት ነው። እኔም ራሱ አሁን ዘምትብሃለሁ አንተ ላይ ዶንኪ ቲዩብ ላይ ነው ዘምተው። ለምንድን ነው እያቀረብክ ያለው ስህተት እንደሆነ ብቻ ሳይሆን ተማሪዎቼ በሙሉ ካንተ እንዲወጡ ማድረግ ይችላል ስል ምንድነው 10 ሰውም እንኳን ካንተ ወጥቶ ሰብሰብ ቢል አይምሮን ያድሳል። ምክንያቱም የተበላሸ የማይረባ ነገር እያሳየው አይምሮ እንዲቆሽሽበት እኔ አልፈልግም። እዚህ ስንት ነገር እያስተማርናቸው እንዴት መጾም እንዴት መጸለይ እንዴት መስገድ እንዳለባቸው እያስተማርን አንተ ጋር መጥተው እንዲበሳጩ አልፈልግም፣ እንዲናደዱ አልፈልግም። ያልተሟላ ፕሮግራም ይዘህ መጥተህ ጎዶሎ የሆነ ነገር ልክ ያልፈላ ሽሮ ሆድ እንደሚቆርጥና እንደ ሆድ ላይ እንደሚፈላ እንደዛ እንድታረጋባቸው አልፈልግም። የማይሆን ነገር እንድትመግባቸው አልፈልግም። ስለዚህ መምህር ግርማን ካቀረብክ አይቀር መልካቸውን ማሳየት፣ የተናገሩት ነገር ማምጣት። ማንም ሪፖርት አያደርግብህም እኮ ማንም። በቃ አንሰብስክራይብ ሆኖ ነው የሚወጣው። አልፈልግም እሺ ዶንኪ ቲዩብ በቃኝ፣ አህያዋ ትበቃኛለች ብሎ ይወጣል። ከዚህ በኋላ አህያዋ እየረገጠችኝ ነው፣ አህያዋ በጣም እየተራገጠች ነው፣ እያጮኸችብኝ ነው፣ እንዳትጮህብኝ ከኋላ ቅቤ ቀባታለሁ አይነት ነገር ነው የምናደርገው፣ እንዳታናፋብን ማለት ነው። ስለዚህ ያለን አማራጭ እግዚአብሔር ምስክሬ ነው፣ በእውነት ከዚህ በኋላ መልስ እንመልሳለን በግልጽ የእሸቱን መልክ እያሳየው የመምህር ግርማን ፊት ቢያፍርባቸውም ቢፈራቸውም ንግግራቸውንም ደግሞ አምጥቶ መመልስ። ይሄ የማህበረ ቅዱሳን አይነት አካሄድ ነው። ማህበረ ቅዱሳን አንድ ጊዜ ምን አደረጉ ይመሰላችሁ? እንቅረጽ አሉኝ። እኔም ልቅረጽ አልኳቸው። አይሆንም። እሺ ኤዲት ስታደርጉት ሙሉ ልቀቁት ክርክሩን። በቃ በፍጹም አይሆንም። እንዴ የምትፈልጉትን ኤዲት አድርጋችሁ እናንተ ብቻ ቀርጻችሁ እንዴት ነው ታዲያ ክርክር የሚሆነው? ክርክር ኮማት እኮ ኒውትራል ሆኖ ሌላ ሰው ነው መቅረጽ ያለበት። በእናንተ ሚዲያ ራሱ መተላለፍ የለበትም። እሺ እኔም ልቅረጽና እናንተ የቆረጣችሁትን እኔ እቀጥለዋለሁ ብዬ አልኳቸው። ነው ያሉኝ። እሺም እንደዛ ነው ያደረገው። ፊታቸውን ሸፈነ፣ ንግግራቸውን አጠፋ።
ሆዳቸውን በመቁጠሪያ ሲቀጠቅጡ የሚፈልገው እሱ መቁጠሪያ የምትለዋን ሐሳብ ብቻ ነው። በዚህ አይነትማ የእኛንም አይሰማም ማለት ነው። ባለፈው ዓመት የመለስለትን መልስ ስለተነሳው ጥያቄ የመለስነውን በሙሉ የሚነሱትን ርዕሶች በሙሉ እንዴት አድርገው መለሱትን ለመምህር ተስፋዬ ቢያንስ እንኳን በየጊዜው በየቀኑ ቪዲዮ ይለቃል ይሄ ሰው። እስቲ ልስማ ልግባና ልስማ ዝም ብዬ ጥግ ይዤ እንትን ከምል መሀል ሆኜ ግራና ቀኝ ልመልከት ብሎ እንኳን ማዳመጥ በእርግጥ ጊዜ ላይ ኖሮ ይችላል። እኛም ጊዜ ኖሮን እያዳመጥን ነው ማለት ነው በሱ ቤት ስራ ፈተን። ስለዚህ በፕሮግራሞቹ መካከል ይሄንን እንደ ቅመም ጣል ማድረጉ ነው። እኛ ደግሞ በፕሮግራሞቹ መካከል እዚህ ጋር እሱ ምንድን ያደረገው እንቅፋት ነው ጣል ያደረገው። የምን የመዳን እንቅፋት፣ እየጸለዩ ያሉ ሰዎችን እንቅፋት ደግሞ ሆን ብሎ መርጦ ጾም ላይ ሆን ብሎ ደግሞ መምህር ግርማ ቅዳሜ አሁን ነገ ፕሮግራም አላቸው አይደል እንዴ? ነገ መምህር ግርማ አዌ ቤተክርስቲያን ፕሮግራም አላቸው። ቀሲስ ያለ መልኮት ዩቲዩብ ላይ ተለቋል። ግቡና ይሁት ቲክቶክ ላይ ፌስቡክ ላይ ተለቋል። ስለዚህ ሆን ብለው እንደዚህ ያደርጋሉ። ሆን ብሎ ባይሆንም እንኳን ውስጡ ያለው ነገር ያዘዋል። እሺ ራሱ ተይዟል ብዬ ነው የማስበው። እንዴት ብትሉ እንዴት በብዙ አይነት ነገር ባብራራ ስላላየኸው ነገር ለምን አወራህ ሊል ይችላል። ግን ከንግግሮቹ ተነስቼ ነው እንግዲህ ይሄን ልናገር የምችለው። በብዙ ነገር እሺ ተይዟል። አንደኛ የቤተሰብም ይኖራል ከኋላ የመጣ እናቱ ባታመልክ ሲያመልኩ ባያይ ይመጣል። ግዴታ ቡና ተፈልቶ አይደለም እየተጓራ የሚጠየቀው። ዛር ሁለት አይነት ነው። አንደኛው ዛር በማህፀን ለማህፀን እየተሻገረ በዘር እያለፈ ገንዘብ ማባከን፣ በበሽታ በጤና በጸባይ በምናምን በብዙ ነገር ያበላሻል ውስጥ እያደፈጠ። ሁለተኛ ነገር ደግሞ በፊት ለፊት የሚመለክ ደግሞ አለ፣ የሚካደብለት ዛር አለ። ስለዚህ በየትኛው መንገድ እንደሆነ ራሳቸው ይመርምሩ። ሁለተኛ ነገር ደግሞ በዚህ ፈጣን ስራው በሚያገለግለው አገልግሎት በሚሄድበት ምቀኛ ጠላት ሊኖርበት ይችላል። ያ እሱ ላይ ሲቀመጥ ክፉ ሐሳብ ሊያሳስበው ይችላል። ሌላው ደግሞ መቼም ከቤተክርስቲያን ጋር በሆነ አጋጣሚ ይነካካል። ይሄንን ደጋግሜ ተናግሬያለሁ። ቤተክርስቲያን እርዳታ ገንዘብ እንዲሰበሰብ በተለያየ አይነት መንገድ የዩቲዩበሮች ቲክቶከሮች እና ማህበራዊ ሚዲያ ላይ የሚሰሩ የተለያዩ ተጽዕኖ ፈጣሪዎች ይፈለጋሉ በቤተክርስቲያን። ለምን? ገንዘብ እንዲያሰባስቡ ብዙ ሚሊዮን ብር ያሰባስባሉ ተብሎ ስለሚጠበቅ ይሄንን ስለሚያውቁ አንዳንዶቹ ደብተራዎች ምን ያደርጋሉ? በመተት ይዟቸዋል እነዚህን ሰዎች እሺ እንዲሉ ፕሮግራም አዘጋጅተው በራሳቸው ወጪ ፕሮግራም አዘጋጅተው። ይሄን ባለፈው 2 ወር በደንብ አድርጌ ነው ከነፎቷቸው ያሳየኋችሁ። ደውላልኛለች ሁሉ አንዷ ታቋታላችሁ። ስንት ጉድ የገጠማት እኔ ስሟ መጥቀስ አልፈልግም። ከሷ ውጭ ደግሞ አንዲት ልጅም ደግሞ እንደዚህ ፎቶዋን አሳይቻለሁ፣ እንዴት መከራዋን እንዳሳየኋት። ነይ እባክሽን ቲክቶክሽ ላይ በጣም ብዙ ተከታያለሽ 100 ሺህ 200 ሺህ እና ፕሮግራም እንደዚህ እንፈልጋለን እባካችሁ ብለው ይጠሯቸዋል። አርቲስቱንም ምኑንም ይጠሩታል። እግዚአብሔርን ነው የምላችሁ። ቤተክርስቲያኑ በቂ ገንዘብ አለው እኮ። አሁን ቅርብ ጊዜ ራሱ 50 ነው 60 ሚሊዮን ብር ምናምን ተሰበሰበ ተባለ። በቂ ገንዘብ እያለው ለምንድን ነው ገንዘብ የሚሰበሰበው ተብለው ውስጥ ይከራከራሉ። ከላይ ግን ይሄን ያክል ብር ገባ ነው የሚላሉ። ለምን? ብሩ የሚፈለገው ለሌላ ጉዳይ ስለሆነ ነው። ውስጥ እናንተ ስለማታውቁት ነው አሰራሩ። በጣም ከባድ ነው። እኔ በየቀኑ ስለምቀጠቅጥ ስለምሰግድ እያንዳንዱ ስለምል አጅረው ሲላክብኝ በደንብ ነው የማውቀው። እና ልጅቷ ምን አለች? ኧረ መምህር ስሰግድ ስጸልይ እኮ ገሌ ነኝ እያለ ጮህብኝ። ማን ነው እሱ? መርጌታ ገሌ ደብተራ ገሌ ነኝ ይለኛል ላይ ሆኖ። ማን ነው ሂሳብ ጊዜ ገንዘብ አሰባስቢ ብሎ የጠራኝ? አስተዳዳሪው ነው። ምን አርጊ ነው የሚለው? እኔ እንጃ አላውቅም። ነይ ብያት ቢሮ ስቀጠቅጠው የምሬን እኮ ነው። እኔ ገሌ ነኝ፣ አንተ ማን ስለሆንክ ነው የምታዋርደኝ? እናንተ እጅ ገባች፣ እናንተ ጋር መጣች ወይ እኔ ልጓረድ ነው ይላል። እንዴት ነው አልገባኝም። ምንድን ነው ፈልጌ የመጣሁት እሷ ጋር ስለው ዩቲዩብ ላይ በጣም ብዙ ተከታይ ስላላት ሁሉም እንደሚያደርገው ያደረኩት እኔ ብቻ አላደረኩም ማለት። ለካ ጉዞ እየተባለ የሁሉ ህዝብ የሚጎርፈው ምን የሚለው በአንዲት ቲክቶከር ወይም በአንድ ዩቲዩበር ነው። ይህ ሁሉ በቃ ይሄዳል፣ ይጎርፋል። እና ህዝቡም ደግሞ ይሄዳል፣ ይሰጣል፣ ገንዘብ ይመጣል። በልጅቷ ላይ ይሰራና ድግምቱ ከዛ በጣም ብዙ ገቢ ነው የሚገባው። ይሄን ተናገራልና እንዲህ የሚያደርጉ የሽሚያ በአሁኑ ሰዓት ኮምፒቲሽን ሆኗል። አርቲስቱ ሌሊት ናይት ክለብ ሲጨፍር ይደር አይመለከታቸውም። ዘፋኙም ይሁን ድራማ ሰሪው ወይም ደግሞ ቲክቶከሯ ዩቲዩበሯ ህይወቷ ምንድነው አይመለከታቸውም። ነጠላ ብቻ አስለብሶ የአዳር ፕሮግራም ይዘጋጃል። እሺ ሄሎ ማልበል ስንት ታስገቢያለሽ ምናምን በቃ
ጸጉሩ እንደተጨባረረ ቤተክርስቲያን ይወክላታል። ሁሉ ነገሩ ቤተክርስቲያን ወክሎ እዛው ጋር ይቀመጣል። አርቲስት ስለሆነ ህዝቡ ይሰጣል። ለምን ለቄስ ለምን አይሰጥም? ቄሶቹ ተሰብስበው አዳር ፕሮግራም ቢያዘጋጁ ማን ይሰጣቸዋል? ማንም። ለምን? በአባቶች ላይ እምነት ጠፋ፣ የሚሰጣቸው ጠፋ። አስራት አምጡ አይሰጥም። እሺ እርዳታ ስጡ አይሰጥም። ለማን? ለቄስ አይሰጥም። ለማን ነው የሚሰጠው ማለት ነው? ለፌመስ ሰው። ስለዚህ ፌመስ ነው ተፈላጊው ማለት ነው። ይኸው እሱም ፌመስ ስለሆነ ወደሱ እየተሄደ ነው። እንደዚህ ቤተክርስቲያን ዩቲዩብ ላይ ወይም የቤተክርስቲያን የማህበረ ቅዱሳን ይሁን የኢኦቲሲ የኦርቶዶክስ ቻናል ላይ እነዚህ ሰዎች መልስ ቢመልሱ የሚያይላቸው ሰው አለ? የለም። ብዙ ፎሎወር የለማ። እስቲ እንደ አንዲት ቤተክርስቲያን ቢሆን ኖሮ እንደ ኦርቶዶክሳዊ እንግዲህ 70 ሚሊዮን ነው ኦርቶዶክስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዩቲዩብ ቻናል ስንት መሆን ነበረበት? ሰብስክራይቡ ለምንድን ነው ህዝቡ የሸፈተው? ለምን ወደ ዩቲዩብ ወደ ጨዋታ ወደ ሳቅ ስላቅ ሄደው? አባቶች ጳጳሳት ራሳቸው እንኳን እሸቱ መለሰ ጋር መተው ነው የሚያሸረግዱት። ለምን የቤተ ክርስቲያን ዩቲዩብ ለምንድን ነው ከ10 ሚሊዮን ሰብስክራይብ በላይ ያልሆነው? ቢያንስ እንኳን እሺ በግዳጅ ለምን እስቲ ባካችሁ ፎሎ አድርጉ ብለው አባቶች ወጥተው ፎሎ እንዲደረግ ሰብስክራይብ እንዲደረግ ምናምን ለምን ይሄ ነገር ተደርጎ ህዝቡ እንዲዘመትበት ለምን አልተደረገም? አያችሁ አባቶች ላይ እምነት የለም። ለምን? እግዚአብሔር ጸጋውን ስላነሳ መደመጥን ስላልሰጠ። ይሄ ትንቢቱ ተፈጸመ ማለት ነው። የአባቶችን ልብ ለልጆች እሰጣለሁ፣ የልጆችን ለአባቶች እሰጣለሁ ነው ያለው። ማን ነው እየተከበረ ያለው በአሁኑ ሰዓት? ወጠጤው፣ ውርጋጡ፣ ዝም ብሎ በየቦታው ያለው ነው ማለት ነው እየተከበረ ያለው። ትንቢት ነው ተፈጽሟል። የመጥምቁ ዮሐንስ አባት ዘካርያስ የተናገረው ነው። እንደገናም በትንቢተ ዘካርያስ ላይ ኢሳይያስም ተናግሮታል። የአባቶችን ልብ ወደ ልጆች። በጣም በጣም የሚገርመው ትልቁ ነገር በአሁኑ ሰዓት ምዕመን ነቅቷል። በዩቲዩብ ራሱ እንኳን የፈለገ ካሜራው ጥራት ቢኖር የሚገርም ፕሮዳክሽን የፈለገ አይነት ኤዲቲንግ አሪፍ ኤዲቲንግ እንኳን ቢሆን እንትኑን ያየዋል፣ አቅሙን ያየዋል። ከዛ ብሎ ፓስ ያደርገዋል። ህዝቡ በደንብ መዳኘት ይችላል። ድሮ የሚመስላቸው አባቶች ህዝቡ የቤተ ክርስቲያንን ትምህርት ስላልተማረ የእውነቴን ነው የምላችሁ እንደማያውቅ፣ ምዕመኑም ደግሞ የቤተ ክርስቲያንን ትምህርት ስላልተማረ እንደማያውቅ ነው ራሱ የሚቆጥረው የነበረው። ግን እንደዛ አልነበረም። አሁን ህዝቡ በልጧል። አሁን ህዝቡ የማያውቀው የመጽሐፍ ቅዱስ ጥቅስ እንጂ ኑሮን በደንብ አድርጎ ያውቀዋል። እንዴት ኑሮን ማስኬድ እንዳለበት። ለምን አባቶች ተገልብጠው መጥተው ወደ ህዝቡ መጣ ወረዱ። እየጠፋ ያለውን መናፍቁን መመለስ አልቻሉም። የተከፈቱትን የናይት ክለብ ብዛቶችን ማዘጋት አልቻሉም። የጠፋውን ህዝብ መመለስ አልቻሉም። እሺ የሚፈውሱ አባቶች ችግር አለባቸው እንበል። እየታመመ የመጣው ህዝብስ፣ መተት እየተደረገበት ያለው ህዝብስ፣ ያ ሁሉ እየተጨፈጨፈ ያለው ያ ሁሉ መከራውን እየበላ ያለው ህዝብስ፣ እሺ ይሄን በቤተ ክርስቲያን ውስጥ በቄስ ሰበብ በጠመጠመ ሰበብ አፍልሆና ብሾ አጼ ፋሪሱን እየተዋረሰ ያለው በአብነት ትምህርት ቤት ውስጥስ፣ እንደገናም ደግሞ ስርማሽ ቅጠል በጣሹስ እንዴት ይታያል? ይሄንንስ እንዴት ታዩታላችሁ? ሊቃውንት በየትኛው ነገር ሊቃውንት እንደሆናችሁ እስቲ ግለጹልን ባካችሁ። እኔ አልፈራም። ለወንጌል ሃይማኖት ነው ያወጣሁት። ለምንም ነገር አልፈራም። ብትልኩትም ይዘዋለሁ፣ እሸኘዋለሁ። አያያዙን ተምሬያለሁ፣ አሸኛኝቱም ተምሬያለሁ። እወድቃለሁ፣ ከዛ እነሳለሁ። በስግደት እወድቃለሁ፣ በክብር እነሳለሁ። በርህን ዝጋ፣ ወደ እልፍኝ ግባ፣ በድብቅ የጠየቅከው አምላክ በግልጽ ይሰጥሃል የሚለው። እንታመማለን፣ እንድናለን፣ እንፈወሳለን። ደግሞ ወደኛ እድለኛለ እንዴ እናንተ ከና ኃጢአታችን የወደደን አምላክ። በጣም ይገርም ነው። ስለዚህ ሊቃውንት ተብለው ቀርበዋል። ያዩት ምንድነው? ቪዲዮ ብቻ ነው ያዩት፣ ምስል ብቻ፣ ድምፅ አላዩም። አይታችኋል? ድምፅ አላዩም። ያው ይሁት ድምፅ አላዩም። ተመልከቱ። አጋንንት ሲወድቅ መዝሙርን የከፈተው ክላሲካሉ ኮፒራይት እንዳይጠይቀኝ ነው። እና መምህር ግርማ በመቁጠሪያ አጋንንት የት እንደሚቀመጥ የሚያሳዩበት ነው። የሚናገሩት ነገር ቢያመጣው ምን ችግር አለ? ኮፒራይት በፍጹም አይደለም፣ ኮፒራይት አይደለም። ስለዚህ አሁን መልስ ሊመልሱ ነው። እኚህ ጠያቂ ናቸው። ፊት ለፊት የምታዩቸው ጠያቂ መስለው ነው። ራሱ ለምን አይጠይቅም? እሸቱ
ራሱን ነፃ እያወጣ ነው። የለበትም እዚህ ውስጥ ነገ ከነገ ወዲያ እንኳን የጠየቁትም ቄስ ናቸው የመለሱትም ቄሶች ናቸው ሊል እኮ ነው። ያስጠየቀው በቄስ ነው የሚያስመልሰውም በቄስ ነው። ቄስ ሁሉ ግን የጠመጠመው ሁሉ ግን ቄስ አይደለም፣ የጠመጠመው ሁሉ ሊቃውንት አይደለም የሚባለው እዚህ ቪዲዮ ላይ ነው በደንብ የሚታየው። በጣም የሚገርመው ነገር ዝግጁ ናቸው? አሁን እንጀምር። 1140 ሰው ይታየኛል። 876 ሰው ነው ላይክ ያደረገው። ስለዚህ ቢያንስ ወደ 300 ምናምን ሰው ላይክ አላደረገም ማለት ነው። በጣም የታዘብኳችሁ። ተሰስታላችሁ እንዴ ደግሞ ለማንኳኳት